ሰላም ሰላም ቤተሰቦቼ ሰላማችሁ በያላችሁበት ብዙ ተትረፍረፍ ይበላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንዴት አላችሁ? እንኳን አደረሳችሁ። አሁን እንግዲህ ወደ አምደው ቅዱስ ሚካኤል ገዳም ድንገት ተነስቼ እየሄድኩኝ እገኛለሁ ማለት ነው። ለምንድን ነው የሄድከው ለሰዓት ነገረን እንዳትሉኝ፣ እኔም ያው ግድ አስገዳጅ ስለሆነብኝ ነገሮቹ አንዳንድ ጊዜ ያስገድዳሉና እንደነገርኳችሁ ያው አዳራሹ እየተሰራ ነው ብያችሁ ነበረ። አዳራሹ ማለቅ ስላለበት ከ400 እና ከ500 ሺህ ብር በላይ እቃ ተገዝቶ ጣውላ ተገዝቶ ሰላም ጤና ይስጥልን ውድ ተመልካቾች የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች አምደው ቅዱስ ሚካኤል ወዳጆች እንደምትመለከቱት እንግዲህ ይሄው እንደዚህ ለአዳራሹ ፋይዚት ወይም ደግሞ ጣውላ እየተጫነ ይገኛል ማለት ነው። ይሄው ካህናት አባቶች ሳይቀሩ እንግዲህ ተገኝተው በዚህ የበረከት ስራ ላይ እናንተ በገንዘባቸው እነሱ ደግሞ በጉልበታቸው በጸሎታቸው እየተራዱ ይገኛሉ። ለአምደው ቅዱስ ሚካኤል እንግዲህ ልማት ይሄንን ይመስላል። አያችሁ ጣውላውን በጣም ሰፋፊ ነው፣ በጣም ከባድ ነው። እንዴ ኧረ አንድ ሰው አይችለውም። ኧረ በጣም ከባድ ነው። እንደምታዩት ጣውላ አለ። ይሄ መቃን እንደምታዩት ይሄ ጣውላው ለበሮቹ መቃን ነው። ይሄኛው ደግሞ ርብራብ የሚሆን ማለት ነው። ተመልከቱ። በጣም ብዙ 100 ሺዎች የወጣበት እየወረደ ይገኛል ማለት ነው። ሰው በነቂስ ወጥቷል። እግዚአብሔር ይመስገን። ቀስ እያላችሁ ትንሽ ከበድ ስለሚል ጣውላ ስላችሁ የነበረው ይሄንን ነው። ይሄንን ለመግዛት ነበረ ቤተሰቦቻችን። አሁን ይኸው ወጣቱ ያገሬው ሰው ቄስ ዲያቆን ሳይል ሁሉም በነፍስ ወከፍ ይሄንን ጣውላ ይዞ በመውጣት ላይ ይገኛል ማለት ነው። ተሸክሞ የ2 ሰዓት ከዛ በላይ መንገድ ነው ይሄንን ጣውላ ተሸክመው እየሄዱ ያሉት። ስለዚህ ቀሪውን ደግሞ እናንተም ምን ይቀራል እያላችሁ ከጎናችን እንድትሆኑ በአምደው ቅዱስ ሚካኤል ስም ነው የምጠይቃችሁ። ብዙ ነገር ያስፈልገዋል ቤተክርስቲያኑ። የተቸገራችሁ የተጨነቃችሁ እናንተ በገንዘባችሁ አባቶች ደግሞ በጸሎታቸው ለእናንተም ሆነ ለሀገርም አገልግሎት እየሰጡ ይገኛሉ። ስለዚህ እናንተን የምናስቸግራችሁ ገንዘባችሁ ያረፈበት የዋለበት ይሄንን ይመስላል። አባቶች ይሄው ቁመው እየመዘገቡ ማን ቀረ፣ ማን ነው እየሰራ ያለው፣ በልማቱ ላይ ማን እየተባበረ ነው እያሉ እየመዘገቡ ያስተባበሩ አይዟችሁ እያሉ ያበረታቱ ይገኛሉ። ቀጣይ ደግሞ የሚሆነው እንግዲህ ወደ ቤተ ክርስቲያኑ የህንጻ ግንባታ ነው የሚሆነው ማለት ነው። በእውነት እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ ወጣቱን ያኑርልን። ይሄንን ይመስላል እንግዲህ ተመልከቱ። አያችሁት? ይሄን ይመስላል እንግዲህ ይሄንን ይመስላል እንግዲህ ቤተሰቦቻችን። በጣም ትልልቅ ነው፣ በጣም ከባድ ነው፣ ሰፋፊ ነው። ላያያዝ እንኳን በማይመች ሁኔታ ነው። አሁን ሰው ይሄንን ዳገት ቁልቁለት መታችሁ የነበራችሁ ቦታውን መንገዱን የምታውቁ ሰዎች ይሄንን ተሸክመው ነው የሚወርዱት አሁን እንግዲህ እና ይሄንን ይመስላል እንግዲህ የእናንተ ገንዘብ የዋለበት በዚህ ሁኔታ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ለዛ ነው እኔ ሳልነግራችሁ ድንገት የመጣሁትኝ። ይሄ መሰራት ስለነበረበት አዳራሹ ማለቅ ስለነበረበት ነው። አሁን ደግሞ መጸዳጃ ቤቱ ነው የሚቀረን። መጸዳጃ ቤቱን ደግሞ ዝናብ ሳይመጣ ቶሎ ብለን እንዳያችሁት በቁፋሮ ላይ ነው ያለው፣ እየተቆፈረ ነው። ስለዚህ ውሃ ሳይገባበት ለግንባታ ለአገልግሎት ምቹ እንዲሆን ቶሎ ብላችሁ ተባብረን ይሄ አዳራሹ በር ያስፈልገዋል። አሁን ጣውላ እየወረደ ነው። ለመጸዳጃ ቤቱም እንደዚሁ ግንባታ ፌሮ ሲሚንቶ ያስፈልጋል። መንገዱ በጣም አስቸጋሪ ነው። መንገዱ እንዲሰራ እንፈልጋለን። ይሄንን ደግሞ በአንድ ሰው በሁለት ሰው የሚገፋ አይደለም። ሁላችንም ተባብረን ካልሆነ በስተቀር ያገሬው ሰው በጉልበቱ እያገዘን ነው። እናንተ ደግሞ በገንዘባችሁ እኔ በመላላክ ይሄንን ቤተክርስቲያን
ታምረኛ ነው፣ ታሪከኛ ነው። ጸሎት ይደረግላችኋል። እናንተ በገንዘባችሁ ጽድቅን መንግስትን እንድትወርሱ ገንዘባችሁን ለበጎ ነገር አውሉት። ይሄው አሁን ደስ አላላችሁም? እናንተ የሰጣችሁት ገንዘብ ነው። እኔ ብቻዬን ከየትም አምጥቼ አይደለም። ይሄን ሁሉ በመቶ ሺዎች የሚቆጠር ብር ነው የወጣበት ማለት ነው። ይሄ ገንዘብ የናንተ ነው። እኔ መላላክ ነው የኔ ድርሻ እና ያለውን ነገር ምን ተሰራ፣ ምን እየተሰራ ነው፣ ወደፊትስ ምን ታቅዷል፣ ምን ታስቧል የሚለውን ለእናንተ ነው መልእክት ማስተላልፈው። አባቶቻችንም ይሄው አብረውን አሉ፣ እያስተባበሩ ነው፣ ከጎኔ ናቸው። እናንተም አለናችሁ፣ ከጎናችሁ ነን በሉ። በያላችሁበት ሰላማችሁ ይብዛ። ውድ ኢትዮጵያውያንና ውድ ኤርትራውያን በክርስቶስ ፍቅር እንወዳቸዋለን። ሰላም ሁኑልን። ሰላም እግዚአብሔር ይብዛላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ ሀገራችንን ኢትዮጵያን ሰላም ያደርግልን። ወጣቱ ሰርቶ ተምሮ ነግዶ አትርፎ ወጥቶ ገብቶ ሰላም የሚሆንበትን ዘመን ያመጣልን ዘንድ ሁላችሁም በጸሎት በርቱ፣ አይዟችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ወዳችኋለሁ። ይኸው መንገድ ጀምረዋል፣ እየሄዱ ነው። ወጣቱ ይዞት እየሄደ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በርቱ፣ አይዟችሁ። እግዚአብሔር ኃይል ጉልበት ይሆናችሁ። አይዟችሁ፣ አይዟችሁ፣ በርቱ። አይዟችሁ፣ አይዟችሁ፣ አይዟችሁ። ሁለት አድርጋችሁት ነው? ለምንድን ነው የምታስሩት? አይዟችሁ፣ አይዟችሁ። አመቻቹና አይ ጋርዶሃል፣ ጋርዶሃል፣ አይነን ጋርዶሃል። ወደ ጫፍ ወጣ፣ ወደ ጫፍ ወጣ በሉ። ባላንስ ያደርጋል። አይዞኝ፣ 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 አይዞኝ። በስመ አብ በጣም ይገርማል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኧረ ተው፣ ኧረ ዙር ዙር አንተ ጎሽ ወደ ጫፍ ወጣ ብትል ይመቻል። ደግሞ ላያዝ አው አለው በስጋ አለው በነፍስ እያለ ይጠብቃችሁ። በየቤቱ የታመማችሁ፣ በትዳራችሁ፣ በጤናችሁ፣ ልጅ ያጣችሁ፣ ስራ ያጣችሁ፣ በረከት ያጣችሁ፣ ሰላም ያጣችሁ፣ እየሰራችሁ ከንቱ የሆነ ኑሮ እየኖራችሁ ያላችሁ ሁላችሁም ወደዚህ መታችሁ ተፈቱ። አምደው ቅዱስ ሚካኤል ስሙን የጠራ ደጁን የረገጠ አፍሮ የሚመለስ ማንም የለም። ዳቢሎስ ብቻ ነው የሚያፍረው። ዳቢሎስና ክፉ ሰራተኞቹ ያፍራሉ። እናንተ ግን ጥያቄያችሁ ተመልሶ እንባችሁ ታብሶ ለምስክርነት ትቆማላችሁ። በእውነት ለዚህ ክብር ያብቃችሁ። ተጠርታችኋል። ሁላችሁም ያመናችሁ ሁሉ ኑ ነው መልእክታችን። ሰላማችሁ በያላችሁበት ብዝት ይበልላችሁ። ለተጨነቃችሁ ሁሉ ባላችሁበት ሆናችሁ አምደው ቅዱስ ሚካኤል ድረስልን እያላችሁ ተሳሉ። ፈጥኖ ደራሽ ነው አምደው ቅዱስ ሚካኤል። ሰላማችሁ ይብዛልን። ቃለ ሕይወት ያሰማልን አባታችን። አሜን። ሰላም 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 ቤተሰቦቻችን፣ ይኸው እንግዲህ የአምደው ቅዱስ ሚካኤልን ጣውላ ተሸክም ያለኝ ማለት ነው። እንዴት ነው? ያምርብኛል። በዚህ ልቀጥል። አምሮቦታል። በእውነት ደስ ይላል። እኔም እኮ ረዱኝ እንዴ! ግድ ነው፣ ግድ ነው፣ በእውነት ግድ ነውና እናንተም በረከቱ ይድረሳችሁ። እንግዲህ የተዋህዶ ልጆች ባለማህተቦች
ይህንን ይመስላል እንግዲህ አደገኛው መንገድ ላይ ነው ያለነውና እኔ ይመስላል አምደው ቅዱስ ሚካኤል በእውነት ገንዘባችሁን አውጥታችሁ የለመናችሁት ሁሉ ጸሎት አስደርጉልኝ ያላችሁ ሁሉ ይስማችሁ። አምደው ቅዱስ ሚካኤል ይስማችሁ። በእውነት እግዚአብሔር ይመስገን። ይቺ እንግዲህ ከመንገዶች ሁሉ አደገኛ የምትባለው መንገድ ነች። ባለሙያ በጎ ሰራተኛ ካላችሁ ይችን መንገድ ብትሰሩልን በጣም ደስ ይላል አይደል አባታችን? አዎ ያንን እንግዲህ ባለፈውም እንደዚሁ እንሰራለን ብለውናል። እኛ ሴተ ማርያም እና ወለተ ሩፋኤል አሉ። ሴተ ማርያም ውጪ ናቸው። አሁን ይችን 100 ሺህ ብር ለጊዜው አሁን ለሲሚንቶ መግዣ አስገባለሁ ብለዋል። አሁን እንሰራለን እንልካለን በአካውንት እናስገባለን ብለዋል። እየጠበቅን ነው። እና ደግሞ ብረት ያሸዋል። አሁን ብረት ፌሮ ያስፈልጋል። ይሄ ላይ ስንወርድ አሁን ደገፍ እንዲያዝ ማረጊያ ብረት ቢተከልን በብረት ቢታሰርልን ሐሳብ አለን። እንግዲህ እውነት ነው ያስፈልጋል። እንግዲህ እንደምትመለከቱት ይኸው አስተዳዳሪው የያዙት ጣውላ በጣም ከባድ ነው። ማርያም በጣም ከባድ ነው። እስኪ ልሞክረው እንዴ? ሲፈትኑት እስኪ በጣም ከባድ ነውና እንግዲህ ይህንን ይመስላል ማለት ነው። አገልግሎቱ ይህንን ይመስላል። በረሃ ነው እንደምትመለከቱት። አዳራሹ ማለቅ አለበት ስላችሁ የነበረው ለዛ ነው። እንግዲህ ከ400 ከ500 ሺህ ብር በላይ ወጥቶበታል ይሄ ጣውላ አጠቃላይ ንብረቱ ሲመጣ ማለት ነው። ከነ ትራንስፖርትም ከሰው ጉልበትም ተደምሮ ተጨምሮ ሲታይ ከዛ በላይ የወጣበት ማቴሪያል ወይም ንብረት ነውና ይሄ ሁሉ ሀብት ንብረት እናንተ በሰጣችሁት ነው፣ እናንተ በለገሳችሁት ነው። እሳቸው ደግሞ ልጆቼ የሚያውቁትም የማያውቁትም ይህንን ቦታ ያዩትም ያላዩትም እጃቸውን ሲዘረጉ ለኛ ሲተባበሩ እኔ ደግሞ ማልሸከምበት ምንም አይነት ምክንያት የለም። እኔ በጉልበቴ በጸሎቴ እናንተ ደግሞ ባቀማችሁ ተራዱ ብለው እንግዲህ ይኸው ሰርቶ ማሳያ ይባላል ማለት ነው። እየሰሩ የሚያሳዩ በተግባር የሚኖሩ ህይወትን በማውራት ሳይሆን በተግባር እየሰሩ ያሉ አባት ናቸው። መላከ ገነት ቀሲስ ከበደ ይባላሉ። በጣም እግዚአብሔር ያክብርልን በእውነት ከጎናችን ስለሆኑ በዚህ ልክ እያገለገሉን ይገኛሉ። ቦታውንም ህዝበ ክርስቲያኑንም እያገለገሉ ይገኛሉ። በጣም ትሁት አባት ናቸው እና እግዚአብሔር እንግዲህ ያክብርልን የኔ አባት። አሜን አሜን። እንግዲህ ደግሞ ፍጻሜውን አሁን አዳራሹ ለምርቃት እየተዘጋጀ ነው የሚገኘው። ይሄው ጣውላ አይታችሁታል። በጣም ትልልቅ ጣውላ ነው። በሰው አቅም የሚሄድ የማይመስል ግን ደግሞ ያገሩ ሰው በጣም ጠንካራ ስለሆነ ይሄንን ገደል ይሄንን በረሃ ተሸክሞ እየወረደ ይገኛል ማለት ነውና እናንተም ለምርቃቱ እንድትገኙ ያው እንግዲህ አባታችን እዚህ ያሉ ያልቻላችሁ ደግሞ ክርስትና ስማችሁን ጸሎት ማስደረጊያ መባችሁን በመላክ ሀገር ውስጥ ሆናችሁ ከሀገር ውጭ ሁናችሁ ያላችሁ መምጣት ያልቻላችሁ መልእክታችሁን ልካችሁ ጸሎት ይደረግላችኋል። መተተኛ፣ አስማተኛ፣ ማርተኛ፣ ድግምተኛ ሁሉ ስራው የሚፈርስበት ወደ ራሱ እየተመለሰ ለናንተ የተላከ ያጥፊ መንፈስ ወደ ራሳችሁ ተመልሶ እነሱን የሚያጠፋበት የቃል ኪዳን ቦታ ነውና እዚህ ቦታ ላይ ሁላችሁም መታችሁ ተፈቱ መልእክታችን ነው። አባታችንም ያው እንደዚሁ መልእክታቸው ይሄው ነው። አሁንም መጸዳጃ ቤቱ እንደዚሁ እኛን ነው የሚጠብቀው አይደለ? አዎ መጸዳጃ ቤቱም ሽንት ቤቱም ያው እየተሰራ ነው። አሁን እንግዲህ ሰሞኑን ደግሞ ያው ኮንትራት ተሰጥቷል፣ ስሩ ብለናል፣ ይሰራሉ እና ያለውን ነገር ሁሉም ያን ሰሞን ይህን ግንቦትን እንዲያልቅልና ግንቦት 14 15 እንዲመረቅልን ነው ሐሳባችን። እንግዲህ ከእናንተ ጋራ በእውነት እንደው በጣም እናመሰግናለን። እንደ ኦርቶዶክስ ተዋህዶ ቤተክርስቲያን የክርስቲያን ታናናሾች የሆኑ ሁሉ ይሄን ሁሉ ላበረከቱልን በጣም ክብር ምስጋና ይግባቸው። የልቦናቸውን ይፈጽምልን ቅዱስ ሚካኤል። ለተሸገሩ ችግር ይድረስልን። አሁንም እንጸልያለን አናቋርጥም። አምደው ሚካኤል አሁንም በያሉበት ሁሉንም
ለመጡትም ላልመጡትም ደግሞ እንዲመጡ እንዲያደርግልንና ይችን ቦታ እንዲጎበኙልን በጣም እንዲያው በዚህ ላይ በአክብሮ እንጠይቃለን። እንግዲህ እግዚአብሔር ኢትዮጵያን ይባርክ። አሜን አሜን። አባታችን በእውነት በጣም ደስ የሚል ትብብር ነው። ወጣቱም ያው በሌሊት ተነስቶ ይህንን ዳገት ቁልቁለት ወደ ላይ ወጥቶ ተሸክሞ መመለስ ማለት በጣም ከባድ ነው። እኛ ባዶ እጃችንን እንኳን ለመውጣት 5 ሰዓት 4 ሰዓት እየወሰደብን 3 ሰዓት እየወሰደብን፣ እናንተ ግን ወጣችሁ እንደገና ደግሞ ተሸክማችሁ መመለስ ማለት ያው እናንተ በጣም ጠንካሮች ናችሁና ይሄን ጥንካሬያችሁን እስከ ፍጻሜው በእውነት አቆይቷችሁ የቦታውን ልምላሜ የቦታውን ልማት ተመልክታችሁ መንፈሳችሁም ነፍሳችሁም እንደወርክት ብላ እኛም ተመርቀን በእናንተ አንደበት ቦታውን እንድናስረክባችሁ። እንዴት ናችሁ? ደህና ነው? አረረረ ዝሙ አንተ ማርያምን ተሰራ እንጂ በመድኃኒዓለም ስም አረዝሙ ከባድ ነው። ማርያምን ዝሙ ጀግናችኋል። ማርያም ማምላክን አይዞህ ጎበዝ በመድኃኒዓለም ውድ ተመልካቾቻችን እንግዲህ ያምደው ቅዱስ ሚካኤል አርበኞች፣ ጀግኖች፣ ወጣቶች፣ ዲያቆኖች ናቸው እነዚህ። ይኸው እንግዲህ ይህንን የመሰለ ነው። ጣውላው በጣም ትልልቅ ነው፣ በጣም ከባድ ነው እንደምታዩት ማለት ነው። ይህንን ነው ከላይ የመጣችሁ ሰዎች ታውቁታላችሁ መንገዱ እንዴት እንደሆነ በጣም። አቡሼ እንዴት ነው? ሰላም ነው? ሰላም ናችሁ? እንዴት ናችሁ? ኧረ በስመ አብ በርትታችኋል። ማርያም በጣም ሰላም ነው? ሰላም ነው አለው። እግዚአብሔር ይመስገን። በጣም የሚገርም ነው። እግዚአብሔር ቅዱስ ሚካኤል እድሜያችሁን ጸጋችሁን ያብዛላችሁ። ተሰርቶ አልቆ ደግሞ የምትደሰቱበት ያድርግላችሁ። ሀገሩን ሰላም ያደርግልን። በጣም ደስ ይላል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ዲያቆን ዝሙ እንዴት ነው? በእናትህ እግዚአብሔር ይመስገን። በጣም ከባድ ነው አይደል? አዎ ትንሽ ከበድ ይላል። አዎ በጣም ከባድ ነው። ኖር ብለናል። እንዴት ናችሁ? ሰላም ነው? ሰላም ነን። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ደስ ይላል። በጠዋት ዘልቃችሁ ነበር? አዎ አለን። እንግዲህ እንታገለዋለን ለአምደው ሚካኤል። አዎ እግዚአብሔር ይመስገን። ያምደው ቅዱስ ሚካኤል ቤተሰቦች፣ ወዳጆች እንግዲህ ይሄንን ይመስላል። ያገረው ሰው በጣም ትሁት ነው። እግዚአብሔር በሚያውቀው በጣም እንዳያችሁት መታችሁ የነበራችሁ ሰዎች እንዴት እንደነበረ አይታችሁታል ማለት ነው። በጣም ይሄንን በረሃ ነው እንግዲህ ቆርጠው የሚወርዱት ማለት ነው። እያያችሁ ነው። እና በጣም ከባድ ነው የሚባለው እንጨቱ ራሱ በጣም ለሁለት ሰው ራሱ በጣም እነሱ ስለሆኑ ነው እንጂ አስቸጋሪ ነው። እግዚአብሔር በሚያውቀው አምደው ቅዱስ ሚካኤል በሚያውቀው ማለት ነው። በጣም ከባድ ነው። ይሄንን ነው እንግዲህ አሁን ከላይ ከእናንተ በእግር ምንም ሳትይዙ 5 ሰዓት የወሰደባችሁን መንገድ እነሱ ግን ሌሊት ወጥተው አሁን እንግዲህ እየተቃረቡ ይገኛሉ። ከኋላም እንደዚሁ ብዙ ወጣት እየመጣ ይገኛል። እንግዲህ እዚህ ቦታ ላይ መታችሁ ይሄንን ድንቅ ስራ ያምደው ቅዱስ ሚካኤልን ታምር እንድታዩ እንድትመለከቱ፣ እነዚህም ወጣቶች እንግዲህ እዚሁ የሚያገለግሉ እዚህ ተወልደው እዚሁ ቅዱስ ሚካኤልን እያገለገሉ የሚገኙ ወጣቶች ናቸው። መታችሁ እዚህ ቦታ ላይ በረከቱን እንድትካፈሉ፣ እንድትሳተፉ፣ እንድትፈቱ፣ እንድትድኑ መልእክታችን ነው። ለወጣቶችም እድሜና ጸጋ ይስጣችሁ፣ ይባረካችሁ እያላችሁ መርቁልን። በእውነት በጣም በአሁን ሰዓት እንደዚህ ታዛዥ ሰው በመገኘቱ በራሱ እግዚአብሔር ይመስገን ያስበላልና የላብ ጎርፍ ነው እየጎረፈ ያለው በሰውነታቸው ላይ። በእውነት በጣም ከባድ ነው እና እግዚአብሔር የተመሰገነ ይሁን። በእውነት ይባርካችሁ። ዝሙዬ እግዚአብሔር እድሜ ጸጋውን ይስጣችሁ፣ የላይኛውን ያዘጋጅላችሁ። የምድር ውስጥ ለነው እንሄዳለን እና እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ተመልከቱ እንግዲህ ወጣቱ እንዴት እንደሚይዘው። አይዞኝ አይዞኝ ጀግናው
ይሄን ይመስላል እንግዲህ ወጣቱ። እንዴት አደራችሁ? እንዴት ናችሁ? ሰላም ናችሁ? በስመ አብ ተመልከቱ እንግዲህ በረሃውን ይዘውት እልም ጭልጥ እያለ ነው ወጣቱ። ተመልከቱ ማርያም፣ በጣም የሚገርም ነው። አያችሁት? በመድኃኒዓለም ስም በጣም ይገርማል። በስመ አብ የሚገርም ነው። በሌሊት ወጣችኋል ማለት ነው። ይህ ከባድ ነው ማርያም። አይዞኝ በስላሴ ስም ይህን ይመስላል እንግዲህ ውድ ኢትዮጵያውያንና ውድ ኤርትራውያን በዓለም ጥግ ጫፍ ያላችሁ ሁሉ አምደው ቅዱስ ሚካኤል እንግዲህ እንደዚህ አይነት ወጣቶች አሉት ማለት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ተወላጁ ባይሆን ኑሮ ማን ይዞ ነበር? ይሄንን የትኛው ሰው ይዘዋል? በጣም ከባድ ነው። ያገሩን ሰርዶ ባገሩ በሬ የሚባለው አባቶች የሚሉት ለዚህ ነው። አሁን ይሄ ወደታች መታችሁ የነበራችሁ ሰዎች አይታችሁታል ምን አይነት ገደል እንዳለ። በጣም ከባድ ነው ጣውላው። ይሄንን የዛው እንግዲህ እየወረዱ ነው ማለት ነው።